ሰላም ጤና ይስጥልኝ ውድ ተከታታዮቼ ተመልካቾቼ፣ እግዚአብሔር ይመስገን እኔ ደህና ነኝ። በዛሬው ልጅ የላችሁ የመጣሁት እንደዚህ የሚያምር ቆንጆ የዛታር ዳቦ አሰራርን አገጋገርን ይሆናል። እንደምትወዱት ተስፋ አደርጋለሁ። ትወዱታላችሁ። በጣም ቆንጆ ነው። ወደ አሰራሩ ከመሄዳችን በፊት ቪዲዮውን በላይክ እና በሼር እንድጀምሩ በትህትና ጠይቃለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን ኦን በማድረግ ዘወትር ቪዲዮ ስለቅ እንዲደርሳችሁ ኖቲፊኬሽኑ እንዲደርሳችሁ እያደረጋችሁ ተከታተሉኝ፣ አበረታቱኝ እላለሁ። ወደ አሰራሩ ስንሄድ እዚህ ጋር በማቦካበት ሳህን ላይ ቅዝቃዜው ለቀቅ ያደረገ ለስ ያለ ውሃ ጨምር ያለው። በዚያ ላይ እርሾ፣ ደረቅ እርሾ የፈረንጅ እርሾ ጨመርኩኝ። በዚህ ላይ አንድ የሾርባ ማንኪያ ስኳሩና ዘይቱን በአንድ ጋር ስናደርገው እርሾውን ያነቃቀዋል፣ ኩፍ እንዲል ያደርገዋል። በመጀመሪያ እንደዚህ ቀላቅየዋለሁ። ይሄ እንደዚህ ካቀላቀልኩኝ በኋላ 3 የሾርባ ማንኪያ የሚሆን ዘይት በግምት ነው። ከፈለጋችሁ እንደዚህ ማድረግ ትችላላችሁ፣ በሻይ ማንኪያው እየሰፈራችሁ። እኔ ግን በግምት ነው የጨመርኩት። 3 የሾርባ ማንኪያ ይሆናል። በዚህ ላይ 2 ኩባያ የፍርኖ ዱቄት ነፍቼዋለሁ። በዚህ ላይ ጥቁር ቅመም አድርጌያለሁ። ማድረግም አለማድረግም ትችላላችሁ። እኔ ግን ጨምሬያለሁ። ጨው፣ ቤኪንግ ፓውደር። አሁን ይህንን በአንድ ጋር አቀላቅለዋለሁ። እንደዚህ ካቀላቀልኩኝ በኋላ በእጄ ገብቼ ቆንጆ አድርጌ እሽት አድርጌ አቦካዋለሁ። ውሃን በአንድ ጊዜ አልጨመርኩኝም። ጠብ እያደረኩኝ እሽት አድርጌ አቦካዋለሁ። እንደዚህ ትንሽ እያደረኩኝ እሽት አድርጌ አቦካዋለሁ። ቤተሰቦቼ ላይክ ማድረጋችሁን አትርሱ። እናንተ ላይክ ስታደርጉ ቪዲዮ ለሌሎች ጋር እንዲደርስ ያግዘኛል። ለኔ ትልቅ ጥቅም አላት ላይክ። ለእናንተ ደግሞ አንድ ጊዜ እጃችሁ ላይክ ማድረግ ነው። ለዚህ እሽት አድርጌ ቆንጆ አድርጌ አውግቸዋለሁ። ይሄው በደንብ ታሽቷል። በሳህኑ ላይ ትንሽ ዘይት አደርጋለሁ። ሳህኑ ላይ እንዳይጣበቅ፣ የማቦካበት ሳህን ላይ እንዳይጣበቅ። በላይም ትንሽ ዘይት አደርግበታለሁ። የምከድንበትን ሳህኑን ላይ ኩፍ ሲል እንዳይጣበቅ። አሁን ይህንን ክድ እናደርገውና ኩፍ ሲል ተመልሰን እንገናኛለን። ይኸውና ከ45 ደቂቃ በላይ ቆይቷል። እንደዚህ ቆንጆ ሆኖ ኩፍ ብሎልኛል። እንደዚህ ዘይት ስናደርግበት የምናቦካበት ሳህን ላይም የምንከድንበትም ላይም አይጣበቅም። እንደዚህ ስናደርገው ቆንጆ ነው። ለዛ ነው ዘይት ያደረኩት። አሁን ቀጥታ ወደ መጋገሩ ነው የሚሄደው። እዚህ ጋር በምዳምጥበት ጣውላ ላይ ትንሽ ዱቄት ነስንሻለሁ። ይህንን ከሁለት እቆርጠዋለሁ። እንደዚህ ከሁለት ቆርጬ አድቦለቦልኩት። አንዱ ትንሽ አንዱ ትልቅ እንዳይሆን ባላንስ መሆን አለበት። ይሄው
አሁን ይሄንን እዳምጠዋለሁ። እንደዚህ ስስት አድርጌ ዳምጫዋለሁ። አሁን በዚህ ላይ ኦሊቭ ኦይል አደርግና ዛታርን እሰንስበታለሁ። በኦሊቭ ኦይሉ ባንድ ጋር በሳህን አድርገን በጥብጠን በላው ላይ መቀባት እንችላለን። ትንሽ ለመቀባት ስለሚያስቸግር እንደዚህ ዘይቱን በመጀመሪያ ቀብቼዋለሁ። በዛ ላይ ደግሞ ዛታሩን እነሰንስበታለሁ። እንደሚመችን በሚመችን መንገድ አድርገን መስራት እንችላለን። አሁን በዚህ ላይ ዛታር በኦሊቭ ኦይል ላይ ዛታር ነሰንስበታለሁ። አሁን እዚህ በኦሊቭ ኦይሉ ላይ ዛታሩ እንደዚህ ነስንሽበታለሁ። እንግዲህ እንደዚህ አዳርሰዋለሁ። አሁን እንደዚህ ጥቅልል አደርገዋለሁ። አሁን ይሄንን በመሃሉ ላይ በቢላ ቆርጠዋለሁ፣ ወይም የምግብ መቀስ በቢላ ወይም በምግብ መቀስ እንደዚህ መካከሉ ላይ ቁርጥ ስንጥቅ እናደርገዋለን። ይሄው አሁን ይሄንን እንደዛ አስተካክልና ባንድ ጋር እንደዚህ ጠቅልል ወይም ግምድ አደርገዋለሁ። ይሄው እንደዚህ አሁን በመጋገርበት ሳህን ላይ ዘይት ቀብቻለሁ። በዘይቱ ላይ ደግሞ እንዳይዝም ትንሽ ዱቄት አድርገን ዙሪያው ስናዳርሰው አይዝም። ይሄው በሳህኑ ላይ በመጋገርበት ሳህን ላይ አድርጌዋለሁ። አሁን ደግሞ የቀረኝን ሊጥ በዚሁ መልኩ እንደሰራዋለሁ።
አሁን ይሄንንም አመጣና በጎን ላይ እንደዚህ ቁጭ አደርገዋለሁ። ያው እንደዚህ አስተካክየዋለሁ። ይሄን ደግሞ ቢያንስ ለአንድ 15 ደቂቃ ለአንድ 20 ደቂቃ ሽፍን እናደርገውና ትንሽ አስቀምጠዋለሁ ትንሽ ኩፍ እንድል